ሰሎሞን እግዚአብሔርን የለመነው ልመና በጣም የሚገርም ነው። ምን ላድርግልህ አለው። ምን ላድርግልህ እስቲ ምን ልስጥህ ብሎ ሲጠይቀው የጠየቀው ምንድነው? ጥበብና ማስተዋልን ስጠኝ ነው ያለው። በጣም እንደ ሰሎሞን በነገራችን ላይ ልጅ ሆኖ ሳለ ብልህ ሰው ይላል። 12 ዓመቱ ነው። በ12 ዓመቱ ግን ምንድነው ያለው? ጥበብንና ማስተዋልን ስጠኝ አለ። ጥበብንና ማስተዋልን ስጠኝ ሲለው እግዚአብሔር በልመናው ተደሰተና አንተ የለመንከኝ ሀብትን አይደለም ማለት ወይም የጠላቶችህን ደንደስ ወይም የጠላቶችህን ጀርባ ለመንከኝ ማለት ጠላቶችን ድል አድርጋቸው በጦርነት ላሸንፍ አሸናፊ አድርገኝ አላልክም። ወይም የጠላቶችን ላጥፋቸው ድል ስጠኝ አላልከኝ። ወይም ገንዘብ ስጠኝ ሀብት ስጠኝ አላልከኝ። የለመንከኝ ጥበብን ስለሆነ እኔ ግን ጨምሬ ሀብትንም ጠላቶችንም ላይ ድል መንሳትን ጨምሬ እሰጥሃለሁ አለው። እግዚአብሔር ደስ ሲያሰኘው ልመና ያልተለመነውን ይሰጣል፣ ከተለመነው በላይ ይሰጣል። በመንግስት አስበኝ ሲለው ያ ወንበዴ ደስ አለው። ትትን ነው በመንግስት አስበኝ ነው ያለው። መቼስ አሁኑኑ አድነኝ ቢል የወንበዴ ትዕቢተኛ ይባል ነበር። በመንግስት አስበኝ ሲል ደስ አለውና ዛሬ ከኔ ጋር በገነት ትሆናለህ አለው። ያ ቀራጭ ትዝ ይላችኋል። ቀና ብዬ ሰማይና ኃጢአተኛ ነኝ ብሎ በቤተ መቅደስ ያግብዝ በሳምንት 2 ጾማለሁ እንዲያረጋለሁ እያለ ጽድቁን ሲዘረዝር፣ እሱ ግን ቀና ብሎ ሰማዩን ማየት አፍሮ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ እያለ ይጸልይ ነበር። ያም ሰው ጻድቅ ሆኖ ተመለሰ ይላል። ጌታ ኢየሱስ ክርስቶስ ሆይ ጻድቅ አድርገኝ አላለም፣ ማረኝ ነው ያለው። ደስ አለው በትትና ማረኝ ሲባል ኧረ የምን መማር ልጨምርልህ ብሎ ጻድቅ አደረገው ይላል። ጸልዮ ጻድቅ ሆኖ ወጣ። ተማራ አይደለም ጻድቅ ሆኖ ወጣ። እና እግዚአብሔር ጥቂት ሲለምኑ ብዙ የሚሰጥ አምላክ ነው። እና ሰሎሞንንም ተደሰተበት። ጥበብን ነው የለመንከው አንተ፣ ግን እኔ ያለመንካቸውንም ጨምሬ እሰጥሃለሁ አለ። እና እንደው ልመናችን ላይ ጠንቀቅ እንበል ነው። ደህና በቃ መንፈሳዊ ልመና ሲለምን እግዚአብሔር ደግሞ ነግሮናል እኮ አልሰሰተም። አስቀድማችሁ ጽድቁንና መንግስቱን እሹ ሌላውን ጨምርላችኋለሁ ብሎ እና ለነፍስ ስትለምን ለስጋ ይጨምርልሃል እግዚአብሔር ማለት ነው። እና ሰሎሞን ጥበብን የተሞላ ነበረ። እንደ ሰሎሞን ያለ ጠቢብ ተገኝቶ አያውቅ። የዝማሬ የቅኔ የፍልስፍና ሁሉ ማንም ያልደረሰበት በሀብትም እስካሁን ድረስ በነገራችን ላይ የሰሎሞን ኔትወርዙ አሁን ያሉ ይህ ቪዲዮ በተቀረጸበት ዘመን ያሉ ዓለማችን ላይ ያሉ ባለሀብቶች ከሰሎሞን አንጻር ድሃ ናቸው። አሁንም ዓለም ላይ ባለው የገንዘብ መጠን ማለት ነው። እስካሁን ድረስ ያልተሰበረ ሪከርድ ነው የሰሎሞን ሀብት ማለት ነው። በብዙ የተሞላ ነበረ። ከክርስቶስ ጋር ይመስለዋል። ክርስቶስ ጠቢብ ብቻ አይደለም፣ ጥበብ ነው። ጥበብ ሰ መድኃኒነ ውእቱ፣ ጥበብ መድኃኒታችን ኢየሱስ ክርስቶስ ነው። እንደ ሰሎሞን ለምኖ ጥበብ የሚሰጠው ሳይሆን ራሱ ጥበብ የሆነ ነው ክርስቶስ። ራሱ ጥበብ የሆነ ክርስቶስ ነው። ጥበብ ቤቷን ሰራች 7 አዕማዷን አቆመች የተባለ